የሶስተኛው ቤተ መቅደስ አስፈሪ መዘዞች። እስራኤላውያኑ ሶስተኛውን ቤተ መቅደስ ሊገነቡ ዝግጅታቸውን አጠናቀው ጨርሰዋል። የዓለምን ሕዝብ ወደ ማያባራ ጦርነት የሚከተውና የትንቢቱ ፍጻሜ ነው ተብሎ የሚታሰበው እንዲሁም አይሁዳውያን የሚጠባበቁት መሲህ መምጫ ምልክት ነው የተባለለት ሶስተኛው ቤተ መቅደስ ሊገነባ በጣት የሚቆጠሩ ጊዜያቶች ብቻ እንደቀሩት እስራኤላውያኑ እየገለጹ ነው። አሁን ካለችበት ጦርነት የበለጠ ሌላ ደም አፋሳሽ ጦርነት ለሶስተኛው ቤተ መቅደስ ልታደርግ ነው። ለመሆኑ ሶስተኛውና እስራኤላውያኑን ደም የሚያፈሰው ጦርነት ምንድን ነው? ለመሆኑ ሶስተኛው የእስራኤላውያኑ ቤተ መቅደስ ምንድን ነው? ለምንስ የጦርነትና የክፍፍል መንስኤ ነው ተባለ? ቤተ መቅደሱስ እንዴት የምጽአቱ ምልክት፣ የትንቢቱ ፍጻሜ እንዲሁም የመሲሁ መምጫ ማሳያ ሊሆን ቻለ? ሰላም ጤና ይስጥልን ውድ የጊዜ ቲዩብ ቤተሰቦቻችን፣ እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው መርሃ ግብራችን ሶስተኛውን ቤተ መቅደስ አስፈሪ መዘዞችና እስራኤላውያን ለዘመናት ሸሽገው ሲዘጋጁበት የቆዩትን ምስጢራዊ እውነት ልንገልጥላችሁ ወደድን። እስከ ዝግጅታችን ፍጻሜ ድረስ ለበርካታ ጥያቄዎቻችሁ መልስ እያገኛችሁ አብራችሁን ቆዩ። ዓለማችን ወደ ማጠቃለያው ምዕራፍ እየተቃረበች እንደሆነ የሚያሳዩ ብዙ ምልክቶች እየተስተዋሉ ነው። ከነዚህም መካከል በእስራኤላውያኑ ሊገነባ የታሰበው ሶስተኛው ቤተ መቅደስ የዚህ ትልቁ ምልክት ተደርጎም እየተወሰደ ይገኛል። ሁሉም ሊነቃ ይገባል። ይህ ቤተ መቅደስ የበርካቶች የማንቂያ ደውል እንዲሁም ሁሉም ህብረተሰብ፣ ሁሉም ዓለም አቀፍ ማህበረሰብ ዘመኑን እንዲዋጅና እንዲነቃ የተደወለለት ደውል ተደርጓል። ሀገረ ኢየሩሳሌም ሶስተኛውን ቤተ መቅደስ ልትገነባ ዝግጅቷን አጠናቃለች። በዓለማችን ላይ ካሉ እጅግ አነጋጋሪና ውስብስብ ፖለቲካዊና መንፈሳዊ ጉዳዮች መካከል በኢየሩሳሌም የሶስተኛው ቤተ መቅደስ መገንባት ቀዳሚና ዋነኛ ተደርጎም ይቆጠራል። ለመሆኑ ይህ ቤተ መቅደስ ምንድን ነው? የሶስተኛው ቤተ መቅደስ መገንባት ቀዳሚ ነው። ብዙዎቻችን ጉዳዩን እንደ ተራ ወሬ ብንመለከተውም በእስራኤላውያን ምድር ግን ጉዳዩ ከወሬ አልፎ ወደ ተግባራዊ ዝግጅት ከተሸጋገረ ሰንበትበት ብሏል። ለመሆኑ ይህ ሶስተኛው ቤተ መቅደስ ምን ይሆን? ይዞት የሚመጣው መዘዝስ? በአይሁድ እምነት መሰረት ሶስተኛው ቤተ መቅደስ በኢየሩሳሌም በሚገኘው በቅዱሱ ተራራ ቴምፕል ማውንቴን ወይም አረም አልሸሪፍ ላይ ሊገነባ የሚታሰበው የወደፊት የአይሁድ ቅዱስ ማዕከል ተደርጎም ይቆጠራል። አንደኛው ቤተ መቅደስ በ586 በንጉሥ ሰለሞን የተገነባውና በባቢሎናውያን የፈረሰው ሲሆን ሁለተኛው ቤተ መቅደስ ደግሞ ከባቢሎን ምርኮ በኋላ የተገነባው በሮማውያን የፈረሰው በ70 ዓመተ ምህረት የተገነባው ቤተ መቅደስ ነው። ታዲያ በአሁኑ ሰዓት እነዚህ ሁለቱ ቤተ መቅደሶች መፍረስ በኋላ ሶስተኛው ቤተ መቅደስ የኢየሩሳሌማውያን የአይሁዳውያን ተስፋ ሆኗል። በእርግጥ ሶስተኛው ቤተ መቅደስ እስካሁን አልተገነባም። አንዳንድ አይሁዶች በመሲሁ ምጽአት ወቅት እንደሚገነባም ያምናሉ። ሌሎች ደግሞ ዘመናዊ ኢየሩሳሌም በራሷ አቅም ልትገነባው እንደሚገባ የሚያምኑ ሲሆን በአሁኑ ሰዓት ዘመናዊቷ ኢየሩሳሌም ይህንን ቤተ መቅደስ ልትገነባ ዝግጅቷን እንዳጠናቀቀች አብስራለች። ታዲያ ይህ የኢየሩሳሌም የሶስተኛው ቤተ መቅደስ ብስራት በርካቶችን በብዙ አስክቷል። በአሁኑ ጊዜ በእስራኤል ውስጥ በተለይም በእስራኤል ሶስተኛው ቤተ መቅደስ ለመገንባት የሚሞክሩ ወግ አጥባቂ የአይሁድ ቡድኖች ለቤተ መቅደስ እንቅስቃሴ ያሉ ንቁ ናቸው ተብለውም ይወሰዳሉ። ታዲያ እነዚህ አካላት በአሁኑ ሰዓት በርካታ ዝግጅቶችን ያጠናቀቁ ሲሆን ካህናት ዝግጅት፣ የመሰዊያ ዝግጅትና የቅዱስ ዕቃዎች ዝግጅትም
በአሁኑ ሰዓት ተጠናቀዋል። ለምሳሌ ያክል የካህናት ዝግጅትን ብንመለከት አንዳንድ አይሁዶች በዘር ሐረጋቸው ከአሮን ወይንም ደግሞ የሙሴ ወንድም የወጡ ወይም የኮሃኒም መሆናቸውን በመጥቀስ ለቤተ መቅደስ አገልግሎት እያዘጋጇቸውና ስልጠና እየሰጧቸው ሲሆን ለካህናት የሚሆኑ ልዩ አልባሳትም ለነዚህ አካላት ተዘጋጅተዋል። እነዚህ አካላትም የአሮን ቤተሰብ ስለመሆናቸው ከአሮን ግንድ የወጡ ስለመሆናቸውም ለማረጋገጥ የዲኤንኤ ምርመራ ጭምርም ተደርጎላቸዋል። ይህ ብቻ አይደለም። አይሁዳውያኑ ለቤተ መቅደሱ ዝግጅት እንዲሆናቸው የመሰዊያ ስፍራም አዘጋጅተዋል። የመሰዊያ ዝግጅትም አድርገዋል። የቤተ መቅደስ እንቅስቃሴ አባላት በዘመናዊ ቴክኖሎጂ በመታገዝም ለመስዋዕት የሚሆን ድንጋይ አዘጋጅተው የጨረሱ ሲሆን ይህ መሰዊያም ተንቀሳቃሽ ሆኖ እንዲገነባም ተደርጓል። የቅዱስ ዕቃ ዝግጅትም አጠናቀናል የሚሉት አይሁዳውያኑ የወርቅ ቀልጣፋ ወይም 7 ቀንበር ያለው መቅረዝ የተሰራ ሲሆን ለካህኑ የሚሆኑ የሙዚቃ መሳሪያዎች፣ የአገልግሎት ዕቃዎችና የመቅደስ በር ላይ የሚቀመጡ በመቅደሱ በር ላይ የሚቀመጥም ልዩ ጌጣጌጦች የአይሁዳውያኑ የዝግጅቶቻቸው መዳረሻዎች ናቸው። ነገር ግን ከአይሁዳውያኑ ካሰናዱት ቤተ መቅደሱንም ለቤተ መቅደሱም ይሆናሉ ብለው ካዘጋጇቸው ነገሮች መካከል በርካቶችን ያወዛገበውና በርካታ ጥያቄን የሚያስነሳው በአይሁዳውያኑ ለቤተ መቅደሱ የተዘጋጀው ቀይ ጊደር ወይንም ደግሞ ቀይ ላም ነው። በአይሁድ ሕግ መሰረት ቤተ መቅደስን ለማጽናትና ካህናቱ ንጹህ እንዲሆኑ የሚያገለግለው ቀይ ላም ወይንም ደግሞ ቀይ ጊደር ማግኘት በአይሁዳውያኑ ወግ መሰረት ወሳኝና ዋነኛው ጉዳይ ነው። በቅርብ ዓመታት ውስጥም ከአሜሪካ ተጭነው የመጡ እነዚህ አይነት ላሞችም ከልክ በላይ ቀይ ስለመሆናቸውም ተመርምረው ተጠናቀዋል። ይህም የግንባታውን ሂደት ሊያፋጥን እንደሚችልም በአንዳንድ የአይሁዳውያን ወግ አጥባቂዎች ዘንድ እየተነገረም ይገኛል። ነገር ግን ይህ ቤተ መቅደስ ከዚህ ዝግጅቱ ባለፈ ብዙ መዘዞችን ይዞ ብቅ ማለት ጀምሯል። ይህ የሶስተኛው ቤተ መቅደስ መገንባት ቀላል ጉዳይ አይደለም። ቀላል የሃይማኖታዊ ግንባታ በላይ ሆኖ ዓለም አቀፋዊ ፖለቲካ፣ ሃይማኖታዊ፣ ማህበራዊና የደህንነት ቀውስም ሊፈጥር ይችላል ተብሎም ተሰግቷል። በርካታ መዘዞችንም ይዞ ብቅ እንደሚል በበርካቶች ታምኗል። ከነዚህም መዘዞቹ መካከል ይህ ሶስተኛው ቤተ መቅደስ ታላቁን ጦርነትም ሊቀሰቅስ ይችላል ተብሎ የታመነ ሲሆን በቅዱሱ ተራራ ወይንም ደግሞ ቴምፕል ማውንቴን ላይ የሚገነባው ይህ ሶስተኛው ቤተ መቅደስ የሚሰራበት ስፍራ በእስልምናው ተከታዮች ዘንድ ቅዱሱ ተራራ ተብሎ በሚጠራበት የእስልምና ቅዱሳን ስፍራዎች መካከል አንዱ በሆነውና የድንጋይ ጉልላትና የአልአቅሳ መስጊድ በሚገኝበት ከ1300 ዓመታት በላይ የሙስሊም ዓለም ልብ ናቸው ተብለው በታመኑበት በዚህ ቅዱስ ተራራ ላይ መሆኑ እስራኤላውያኑን ወይም አይሁዳውያንን ከሙስሊሙ ማህበረሰብ ጋር ትልቅ ግጭት ውስጥ እንደሚያስገባቸውም እየተፈራ ይገኛል። የእስልምናው ዓለምም ለዚህ ጉዳይ ታላቅ ምላሽም ሊሰጥ ይችላል ተብሎ ይታመናል። ማንኛውም የአይሁድ ቤተ መቅደስ ግንባታ እነዚህን መስጊዶች ማፍረስ ወይንም ደግሞ ማወክን ይጠይቃል። ይህ ደግሞ ከኢራን፣ ከቱርክ፣ ከሳውዲ አረቢያ፣ ከዮርዳኖስ፣ ከግብጽና ከሌሎች የአረብ እንዲሁም ደግሞ እስላም ሀገራት ጋር አይሁዳውያኑ ጦርነት ወይንም ደግሞ ከፍተኛ የሆነ ግጭት ውስጥ እንዲገቡም ምክንያት ይሆናልም ተብሎ ተሰግቷል። ከእስራኤል ጋር ዲፕሎማሲያዊ ግንኙነት ያላቸው ሀገራትም እንደ አብርሃም ስምምነት ያሉ ግንኙነታቸውንም ሊያቋርጡ ይችላል ተብሎም ተሰግቷል። ይህ ብቻ አይደለም። የዚህ ታላቁ ቤተ መቅደስ መዘዝ የሐማስ የሂዝቦላ እና ፍልስጤማዊ ቡድኖችን ምላሽ ቀላል አይደለም። ይህ እርምጃ የአልአቅሳ መስጊድ አደጋ ላይ እንዲወድቅ የሚያደርገው ከመሆኑም ባሻገር የትጥቅ ትግልና ህዝባዊ አመጽ እንዲሁም
የሚሳኤል ጥቃቶችም በዚህ ቤተ መቅደስ ምክንያት ሊፈጠሩ ይችላሉ ተብሎም ተሰግቷል። ዮርዳኖሳውያን የሚያሳዩት አቋምም ለዚህ ቤተ መቅደስ መገንባት ትልቅ መዘዝ ነው። ዮርዳኖስ የኢየሩሳሌም ቅዱሳት ስፍራዎች ዋስትና አላት። የሰላም ስምምነቷን ከሰረዘች፣ ከእስራኤል ጋር ዲፕሎማሲያዊ ሰጣ ገባ ውስጥ ከገባች እስራኤላውያኑ ሙሉ በሙሉ ሊወድሙ እንደሚችሉ በርካቶች እየተናገሩ ይገኛሉ። የጦርነት ስጋት በሶስተኛው ቤተ መቅደስ የሚመጣ ዋነኛ መዘዝ ሲሆን ሌላኛው መዘዝ ደግሞ የሃይማኖታዊ ግጭቶች ናቸው። ከእስልምና እምነት አንጻርም የአልአቅሳ መስጊድ በእስልምና ውስጥ ከመካና ከመዲና ቀጥሎ ሶስተኛው ቅዱስ ስፍራ ሲሆን ማፍረሱ አይሁዳውያን ይህንን ሶስተኛውን ቤተ መቅደስ ለመገንባት ማፍረሳቸው ወይንም ደግሞ ማንኛውንም ጣልቃ ገብነት በመላው የዓለም ሙስሊሞች ዘንድ ሃይማኖታቸው ላይ የሚደርስ ጥቃትም ተደርጎ ይወሰዳል። ይህ ዓለም አቀፍ ጂሃድ ወይንም ደግሞ ጂሃድ እንዲነሳ ትልቅ የሆነ ምክንያትም ተደርጎ ተወስዷል። ከአይሁድ እምነት አንጻርም በእስራኤል ማህበረሰብ ውስጥ ውስጣዊ ፍንጣቂም ይፈጥራል ተብሎ እየታመነ ነው። አብዛኞቹ ሀረዲም ወይንም ደግሞ ከፍተኛ ወግ አጥባቂዎች ቤተ መቅደሱ መገንባት ያለበት በመሲህ ብቻ ነው በማለት በግንባታው ላይ ይቃወማሉ። ዓለማዊ አይሁዶችም አደጋውን በመገንባት ይቃወማሉ። ስለዚህ የእስራኤል ማህበረሰብ በግንባታው ጉዳይ ላይ ወደ ውስጣዊ ግጭትም ሊያመራ ይችላል ተብሎም ተሰግቷል። ክርስትናው አንጻርም ይህ ቤተ መቅደስ በዓለም ላይ ያሉ አንዳንድ ወንጌላውያን ክርስቲያኖች እንደሚገልጹትም ከሆነ ግንባታውን የሚደግፉት ሲሆን የመጨረሻው ዘመን የትንቢቱ ፍጻሜ በማለትም ይጠሩታል። ይህ ደግሞ በክርስትና ውስጥ ልዩነትንም ይፈጥራል። ብዙ ባህላዊ አብያተ ክርስቲያናት ወይም ኦርቶዶክስ፣ ካቶሊክና ፕሮቴስታንት ሰላማዊ አብሮነትን ስለሚመርጡ ግንባታውን በፍጹም አይደግፉትም። ይህ ደግሞ ከሌሎች የክርስትና እምነት ተከታዮች ጋር ከፍተኛ የሆነ ውዝግብ ውስጥና ግጭት ውስጥም እንዲገቡ ምክንያት ይሆናቸዋልም ተብሎ በብዙ ተሰግቷል። ይህ ሶስተኛው ቤተ መቅደስ ከተገነባ በርካታ የሆኑ ታዲያ ይህ ሶስተኛው ቤተ መቅደስ ከተገነባ ወይንም ደግሞ ለመገንባት ሙከራ ከተደረገ ወዲያውኑ ከባድ ጦርነት እንደሚነሳ፣ የእስራኤልና አረብ ሰላም ሙሉ በሙሉ እንደሚደፈርስና የኢየሩሳሌም ቅዱስ ተራራ የዓለም የእሳት ማዕከል እንደሚሆን እንዲሁም በእስራኤል ማህበረሰብ ውስጥ በወግ አጥባቂዎችና በዓለማውያኑ አይሁዶች መካከል ከፍተኛ የሆነ ግጭት እንደሚቀሰቅስና ዓለም አቀፋዊ ሃይማኖታዊ ጦርነቶችም በዚህ በሶስተኛው ቤተ መቅደስ ምክንያት ሊቀሰቀሱ እንደሚችሉ በበርካቶች ዘንድ በመላምትነትም ተቀምጠዋል። በአሁኑ ሰዓትም የእስራኤል መንግስት ከአንዳንድ ጽንፈኛ የፓርላማ አባላት ጩኸት በተቃራኒ በቅዱስ ተራራ ላይ ያለውን ሁኔታ ለመቀየር ይፋዊ እርምጃም እየወሰደ አይገኝም። ይሁን እንጂ የግንባታ ዝግጅት የሚያደርጉ አክራሪ ቡድኖች እንቅስቃሴያቸውን ማጠናከራቸው ግጭቱን ሊያቀጣጥለው ይችላልም ተብሎም ተሰግቷል። በመሆኑም በአሁኑ ሰዓት የዚህ ግንባታ መቃረብ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዳግም ምጽአት መቃረቡን የሚያሳይ ትልቅ የደወል ድምፅ ሆኗል። እኛ በክርስቶስ ደም አንድ ጊዜ ለዘላለም እንደነጻን እናምናለን። አይሁድ ግን ገና መሲሁን እየተጣባበቁ በመሆናቸው ወደ ብሉይ ስርዓት ለመመለስ እየተጣጣሩ ይገኛሉ። የአይሁዳውያን እንቅስቃሴ ዓለማችን ወደ ማጠቃለያው ምዕራፍ እየተቃረበች እንደሆነ የሚያሳይ ተደርጎም ተወስዷል። እነዚህ ምልክቶችም ለሁላችንም የመንቃታችን ጥሪ ናቸው። ዘመኑን ዋጁ የተባለውም ቃል ዛሬ በዓይናችን ፊት እየተፈጸመ ይገኛል። እናንተስ ስለዚህ ጉዳይ ምን ታስባላችሁ? እውነት ይህ ሶስተኛው ቤተ መቅደስ የትንቢቱ ፍጻሜ ይሆን ወይንስ ደግሞ ሌላ ምልክት? ትንቢቱ በቅርቡ ይፈጸማል ወይንስ ደግሞ አይሁዳውያን የፈጠሩት የህልም እንጀራ?
ምላሹን ለእናንተው ሰጠው። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ ዝግጅታችን ይህንን ይመስል ነበር። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።